ቀጣዩ ቶፒክ ደግሞ ሴቪንግ ነው ማለት ነው። ሴቪንግ ምንድነው? ቁጠባ። መጀመሪያ ስለ ኮንሳምፕሽን መነጋገር ስንጀምር ያለን ሙሉ ገቢያችንን ሙሉ በሙሉ ኮንሱም አናደርገውም። የተወሰነች ፍራክሽኗን ነው የምንጠቀመው ብለን ነበር። የተወሰነ ፐርሰንቱን ነው የምንጠቀመው ብለን ስሞል ሲን ተነጋግረን ነበር አይደል? እሱን ኮንሱም ካደረግን በኋላ የሚቀረውን ገንዘብ ምንድነው የምናደርገው ከተባለ በሞዴላችን መሰረት ምንድነው የምናደርገው? እንቆጥባለን ወይም ሴቭ እናደርገዋለን ማለት ነው። ስለዚህ ሴቪንግ እንዴት ነው ዲፋይን የምናደርገው? ፓርት ኦፍ ዲስፖዛብል ኢንካም that is not consumed disposable income ነው of course ነገር ግን ኮንሱም አናደርገውም እየፈጀነው አይደለም ማለት ነው እየተጠቀምነው አይደለም ምንም ነገር እየገዛንበት አይደለም ማለት ነው disposable income is either saved or consumed አሁን ያልኳችሁ ነገር ነው ስለዚህ ምን ማለት ነው total income y ምን ይሆናል ማለት ነው consumption አለ plus ሴቪንግ አለ ማለት ነው ወይ ኮንሱም እናደርጋለን ወይ ፍጆታ ላይ እናውለዋለን እንፈጀዋለን እንጨርሰዋለን የተወሰነውን ማለት ነው ወይም ደግሞ ሴቭ እናደርጋለን ወይ እንቆጥባለን ማለት ነው ሙሉ ገንዘባችንን ማለት ነው እሱ መረሳት የለበትም ኦኬ እንደዚህ ከሆነ አሁን እዚህ ጋር y = c + s ብለናል c ደግሞ ምን ብለን ነበር ኮንሳምፕሽን ማለት ነው ኮንሳምፕሽን ምን ብለን ነበር c = c0 + small c times y d ብለን ነበር አይደል ስለዚህ አሁን እቺኛዋን c አውጥተን እዚህ ጋር ብንተካት ምን እናገኛለን የሚሉን y equals c ተኳት c0 plus cyd plus s እናገኛለን ማለት ነው ስለዚህ አሁን ሴቪንግን አገኙልን ብንባል እንዴት ነው የምናገኘው ሴቪንግ ማለት s ማለት የምንቆጥበው ገንዘብ ምን ያህል ነው የሚለውን ማለት ነው s equals ይሄን እነዚህ የማስፈርባቸው ነገሮች ወደ ግራ መውሰድ ነው s እኩል ይሆናል y እቺ yd ነች አሁን y ያልኩ በጽፈው መርሳት የሌለባቸው ነገር ሴቭ የምናደርገው ሁሉ ጊዜ ታክስ ከከፈልን በኋላ ነው ምክንያቱም ታክስ ሁሉ ጊዜ ተቆራጭ ስለሚደረግብን እጃችን ላይ የሚደርስ ገንዘብ አይደለም ማለት ነው ኦኬ yd - c0 - cyd ይሆናል ማለት ነው አሁን በዚህና በዚህ መካከል ydን ኮመን ማውጣት እንችላለን ስለዚህ s እኩል ይሆናል -c0 እዚህ ጋር ydን አውጥተናል ብለን ፕላስ yd ቅንፉስ ከዚህ yd ላይ አንድ አለች 1 ማይነስ እዚህ ጋር ደግሞ c አለች ማለት ነው c አለ ማለት ነው እዚህ ጋር ነጩ ላይ በደንብ እንዲታይ ጽፏል c s equals -c0 plus yd into 1 minus c ማለት ነው ኦኬ አሁን ምን ማለት ነው የሚለው እስቲ ይሄ ኢኩዌሽኑ ምን ማለት ነው ይሄ የሴቪንግ ኢኩዌሽን ነው አሁን ማከበውን የኮንሳምፕሽን ኢኩዌሽን እንዳልነው ሁሉ አሁን ይሄኛውም ደግሞ የሴቪንግ ኢኩዌሽን ነው ማለት ነው ኦኬ ስለዚህ ሴቪንግ ኢኩዌሽን ላይ ያሉትን ምንድናቸው ብለን ልክ እንደ ኮንሳምፕሽን ላይ እንዳየ ነው ማለት ነው እቺ ማይነስ ሲ ኖት ትባላለች ማይነስ ሲ ኖት ቅድም ሲ ኖትን አውቶኖመስ ኮንሳምፕሽን ብለናል አይደል ዲስፖዜብል ኢንካማችንን ዜሮ ቢሆንም እንኳን የምናወጣው ወጪ ወይ የምንፈጀው ፍጆታ ማለት ነው ኔጌቲቭ ሆነች ማለት ምን ማለት ነው ከገቢያችን ጋር ግንኙነት ስለሌለው እንደ ብድር ነው የሚቆጠረው ከሌሎች የምንበደረው ስለሆነ የሴቪንግ ተቃራኒ ወይም ዲስ ሴቪንግ ብለን የምንወስደው ማለት ነው ዲስ ሴቪንግ ስለሆነ ኔጌቲቭ ይሆናል ማለት ነው አውቶኖመስ ኮንሳምፕሽን ምንድነው ዲስ ሴቪንግ ነው ማለት ነው ተበድረንም ቢሆን ከኢንካማችን ጋር ብቻ ቀጥታ ያልሆነ ነገር ስለሆነ የምንጠቀመው ከሴቪንግ ተቃራኒ ተደርጎ ነው የሚቆጠረው ማለት ነው አሁን እቺኛው ደግሞ yd into 1 minus c የሚለዋል አይደለም c MPC ወይም ማርጂናል ፕሮፔንሲቲ ኮንሱም ነው ብለናል አይደለም ኮንሱም የምናደርገው ፐርሰንቴጁ ነው 1 minus c ደግሞ ምንድነው ኮንሱም ካደረግን በኋላ የሚቀረው ነው ማለት ነው ስለዚህ እቺኛው ምንድነው ሴቭ የሚደረገው ነው ማለት ነው this is saving እቺኛው ምንድነው ዲስ ሴቪንግ ወይም እንደ ወጪ ነው የሌለን እንደ ብድር ነው የሚቆጠረው ይሄኛው ደግሞ ሴቪንግ ነው ማለት ነው እሱ መረሳት የለበትም ማለት ነው ኦኬ አሁን ደግሞ ቀጣይ ያለውን ካልኩሌሽኖችን ሴቪንግ ላይ ምን አይነት ካልኩሌሽን ነው ያለው የሚለውን ከኢኩዌሽኑ በዘለለ ምን አሉ ማለት ነው የሚለውን እናያለን ማለት ነው አሁን አቨሬጅ ፕሮፔንሲቲ ቱ ኮንሱም አሁን ቀደም ስንነጋገር ምን ብለን ነበር አቨሬጅ ፕሮፔንሲቲ ቱ ኮንሱም ብለን ነበር አሁን ደግሞ አቨሬጅ ፕሮፔንሲቲ ቱ ሴቭ እንላለን ማለት ነው ኮንሰፕታቸው ተመሳሳይነት አለው ነገር ግን ቀደም ፍጆታ ላይ ለማለ ያልነውን በምን እንቀይራለን አሁን ሴቭ ለማድረግ ላይ ወይም ቁጠባ ላይ እናውላለን ማለት ነው ሲምቦሉ APS ነው አቨሬጅ ፕሮፔንሲቲ ቱ ኮንሱም ማለት ነው ምንድነው ይላል ቶታል ሴቪንግስ ቱ ቶታል አውትካም ወይም ኢንካም ሬሽዮ ነው ማለት ነው ያለንን ሙሉ ሴቭ ያደረግነውን ለነበረን ዲስፖዚብል ኢንካም ስናካፍለው የምናገኘው ነው ማለት ነው ኦኬ ስለዚህ ኤስ ሴቪንግ ነው yd ኢንካም ነው ስለዚህ በዛ እንተካዋለን ማለት ነው ግን ሴቪንግ ምንድነው ብለናል ወይም ዲስፖዚብል ኢንካም ሴቪንግ ፕላስ ኮንሳምፕሽን ነው ብለናል እሱ ደግሞ ሴቪንግን አገኙ ከተባለን ዲስፖዚብል ኢንካም ማይነስ ኮንሳምፕሽን ነው ስለዚህ በዛች ምትክ ነው የተተካቸው ማለት ነው ሴቪንግ ኦኬ ከዛ y በy ተጣፋልናለች ስለዚህ 1 ማይነስ c ዲቫይድድ ባይ yd ነገር ግን ቅድም ስንነጋገር ምን ብለን ነበር ኮንሳምፕሽን ሲካፈል በዲስፖዚብል ኢንካም አሁን ማከብበት ማለት ነው ምንድነው APC ወይም አቨሬጅ ፕሮፔንሲቲ ቱ ኮንሱም ነው ማለት ነው ስለዚህ
ኤፒኤስ ማለት 1 ማይነስ ኤፒሲ ነው ማለት ነው። እቺ መረሳት የለባት። ወይም በሌላ አነጋገር ኤፒኤስ ፕላስ ኤፒሲ ኢኳልስ 1 ምን ማለት ነው ቢባል በአማካኝ ሰዎች ኮንሱም ለማድረግ ፍጆታ ላይ ለመዋል ያላቸው ዝንባሌና ሴቭ ለማድረግ ያለባቸው ዝንባሌ አጠቃላይ ሲደመር አንድ መሆን አለበት ማለት ነው። ምንድነው ያለው ኢንካማቸው ሙሉ የሚያገኙትን ገቢ ወይ ሴቭ ያደርጉታል ወይም ደግሞ ፍጆታቸው ላይ ያውሉታል ብለን ነበር አይደል? ስለዚህ ሴቭ ያደርጉትና ፍጆታቸው ላይ ያውሉትን ነገር ሲደመር ሙሉ ኢንካሙ መገኘት አለበት አይደል? በፐርሰንቴጅ ሲቆጠር ደግሞ ሴቭ የሚያደርጉት ፐርሰንቴጅ እና ኮንሱም የሚያደርጉት ፐርሰንቴጅን አንድ ላይ ብንደምረው ምን እናገኛለን? አንድ ማግኘት አለብን። አንድ ማለት በፐርሰንቴጅ ሲገለጽ 100% ማለት ነው። እሱን የሚለው ነገር ያሳይልናል ማለት ነው።